ኪራዬ ይመጣል። ዝናብ እኮ እየጣለ ነው። ኪራው መጥቶ ይወስደኛል። ኪራው ወደ ቤት ይወስደኛል። እኔ አልቻልኩም። ይሄን ማየት አልችልም። ሰላም ጤና ይስጥልን ውድና የተከበራችሁ የቤተሰብ ሁለገብ ዩቲዩብ ተከታታዮች በያላችሁበት የፈጣሪ ቸርነት ምህረት ከሁላችሁ ጋር ይሁን። እንግዲህ እንደተለመደው ዛሬም በጽናት ድራማ ተመልሰን መጥተናል። የጽናት ድራማ በባለፈው ክፍል እንደተመለከትነው ኪራና አንድነት ባቀዱት እቅድ መሰረት ሁሉ ነገር ቀደም ተከተሉን ይዘው ሄደው ነበረ። በስተመጨረሻም ግን የቤቲ ማንነት ቢጋለጥም ቤቲ ግን ነገሮችን መቀበል ስላቃታት ወደ ሌላ ነገር ውስጥ ገብታለች። በዛሬው ክፍልስ ምን ይፈጠር ይሆን የሚለውን አብረን የምንመለከት ይሆናል። ለቻናላችን አዲስ ይሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ ማድረግ ቤተሰቡ ነው። እንዲሁም ደግሞ የደውል ምልክቷን በማምራት እንደዚህ አይነት ቪዲዮዎች እንዲደርሷችሁ ማለት ነው። እንግዲህ ውዶችዬ ቤቲ በባለፈው ክፍል እንደተመለከት ነው ነገሮቹ እንዳቀደችው ስላልሄደ መቀበል አቅቷታል። እናም ወደ እብደት ወስዷታል ማለት ነው። በጣም በሚያሳዝን ሁኔታ ቤቲ አብዳለች። ራሷንም ጎዳና ላይ ጥላ ኪራ ይመጣል፣ ኪራ ይወስደኛል እያለች እየጮኸች ትገኛለች። በሁሉም ነገር የተደናገጡት ናሆምም ቤቲም ናሆም ምህሩና ፂ እንዲሁም አንድነት በጣም በግራ በመጋባት አጠገቧ ሆነው እባክሽ ቤቲ በቃሽ እያሏት ነው። እነሱ በእርግጥ መጀመሪያ ላይ እውነት አልመሰላቸውም። ሆኖም ግን ነገሩ ስር እየሰደደ ሄዶ ጎዳና ላይ ወጥታ ፌስታል በመያዝ እያበደች ትገኛለች። አዎ ኪራ ይመጣል፣ ኪራ ይወስደኛል፣ ኪራ ይወደኛል እያለችም እየለፈለፈች ነው። እንግዲህ ዝናብ መጣ። ናሆም ኪራ መጥቶ ይወስደኛል አይደለም እያለችም ናሆም እንግዲህ እህቷ ጋር ደውሏል። እህቷ መታ እንድትወስዳት ደውሎላታል ማለት ነው። ናሆም አጠገቧ ነው ያለው። ናሆም በነገሮቹ በጣም ተደናግጧል። ምክንያቱም ቤቲ ይሄ ነገር ይገባታል ብልም ሆኖም ግን ታሳዝናለች እያለ ይገኛል። ምህሩም እንደዛው በጣም አዝናለች። ጽናትም ይህ ሁሉ በእኔ ነው የተፈጠረው እያለች ራሷን እየወቀሰች ትገኛለች። ራሷን በጥፋተኝነት ስሜት ውስጥ ተደብቃለች። ኪራም በፍጹም አንቺ ምንም ያጠፋሽው ነገር የለም፣ የሚገርም ልብ እኮ ነው ያለሽ። ይህን ሁሉ በደል በድላሽ ይህን ሁሉ ሲቀይ ያደረሰችብሽ እንኳን ለእሷ ታዝኛለሽ። እንደው ምን አይነት ልብ ነው ያለሽ በማለትም እያላት ነው። ፂም ይሄ ልብ አይደለም ሰው በመሆኑ ለሰው ልጅ ማዘን ግድ ነው እያለች ነው። ሆኖም ግን ቤቲ በፊትም ነግራኛለች። እኔ ኪራ ካጣው መጨረሻ ያምር ብላኛለች። እባክሽ አትንጠቂኝ ፍቅሬን እያለች ነበረ። እናም በቃ እንደዛ ስላለችኝ የጥማተኛ ስሜት እየተሰማኝ ነው ብላ ለኪራ እያጫወተችው ነው። ኪራም እባክሽ ጽናት ከዚህ በኋላ ይበቃሻል በማለትም አቅፎ እያጽናናት ነው። አንቺ በፍጹም ከዓይንሽ ባዘለላ ሊወርድ አይገባም፣ አንቺው ደስተኛ መሆን ያለብሽ እያለም እያጽናናት ነው። እንግዲህ አሁንም ቤቲ እየጮኸች ነው። ኪራ ይመጣል፣ ኪራ ይወስደኛል፣ ኪራ ይወደኛል እያለች ነው። ሀኔም በመንገድ ላይ ድንገት ስታልፍ አይታት በጣም ደንግጣ ግራ ገብቷታል። ቤቲም እጇን ይዛ ነይ እንጫወት፣ ነይ ኪራ ይመጣል፣ ኪራ ይወደኛል እኮ እያለች አዙረኛ አታዙረኝ እያሽከረከረቻት ነው። ሀኔም በጣም ግራ ተጋብታ እያለ ናሆም ድንገት ይመጣል። ማናት ምንድን ነው የተፈጠረው በማለትም ጠይቀዋለች። ቤታ መጨረሻዋ የሆነ በማለትም ናሆም ይነግራታል። በጣም አዘነች። በጣም ነገሮቹ እንደዚህ ይሆናሉ ብዬ አልጠበቅኩም ነበረ። እኔ ከዚህ በላይ መቆም አልችልም፣ መሸከም አቅቶኛል በማለትም ጥላ ወደ ቤት እየሮጠች ሄዳለች። ናሆምም አብሯት ነው ያለው። አሁንም ኪራ ይመጣል፣ ኪራ ይወደኛል፣ ዝናቡ መጣ እኮ ናሆም እያለች ነው። እንግዲህ ኪራም ወደ ናሆም ደውሎ አዎ ከቤቲ ጋር ነኝ ብሎ መልሶለታል። ሀኒም ቤት ሄዳ የተፈጠረውን ነገር ስትጠይቃቸው የተፈጠረው ይሄ ነው፣ እኔ የትጅን ሁሉ ነገር የሆነው ብላ ትጠይቃለች። ጽናትም እማማ ጋር በሄዳችሁበት ቀን ነው ይሄ ነገር የተፈጠረው ብላ ትመልሳለች። እሷም ወደ ሚኪ ትደውልና በፍጥነትና ችግር አለ ብላ ወደ ቤት ትጠራዋለች። ሁሉም ተሰባስቡ ባሉበት እሱም መጥቶ የተፈጠረውን ነገር ይጠይቃቸዋል። ሀኒም ታስረዳዋለች። እኔ እኮ አሁን ሳልፍ እሷ ናት ማናት ብዬ ግራ ገብቶ አዎ መንገድ ላይ አይታት ይሆናል መንገድ ላይ ቆማ ነበረ ብላ ሀኒ ትመልስለታለች። በሆነው ነገር ሁሉም በጣም አዝነዋል። ሁሉም በጣም ተደናግጠዋል ማለት ነው። እና እንግዲህ ኪራና ፂም ወደ ራሳቸው ዓለም ተመልሰዋል። አንድ ላይም አድረው እንግዲህ እሱም ድል ባለ ሰርግ ሽማግሌ ልኬ ነው ማገባሽ ከዚህ በኋላ ያለው ህይወት ወልደን በቃ የሚታየኝ እሱ ነው እያለ እንግዲህ ፂን የፍቅር ዓለም ውስጥ እየሰመጡ ነው። እሷም እኔ እኮ አንተን በማግኘቴ ደስተኛ ነኝ፣
የደፈረኝ ያሰቃየኝ ሰው አሁን ደግሞ የደስታዬ ምንጭ ሲሆን ተመስገን ብላ በራሷ ዓለምም እየተደሰተች ነው። እንግዲህ ሁለቱ በደስታ ዓለም እየፈነጠዙ ነው። እናም እንግዲህ ናሆምና ቤቲም በነገሮች ቢያዝኑም በቃ ምንም ማድረግ አይቻልም በማለት ወደ ራሳቸው ተመልሰዋል። ቤቲም እንግዲህ ያው እህቷ መታ ወስዳታለች። ናሆምም ለእህቷ አስረክቦ ወደ ቤት ተመልሷል። ወደ ቤት ሲመጣም ምህሩ ተኝታ ነበረና ምህሩስ ብሎ ሲላት ተኝታለች ብላ ትመልስለታለች። እንደ አጋጣሚ ጺም ጋደም ብላ ኪራ መጥቶ ሲስማት ደንግጣ ተነሳች። እኔ እኮ ዝም ብዬ ምህሩ ስተኛ ጋደም አልኩ ብሎ ይላታል። አረ ምንም ማለት አይደለም በማለትም እንግዲህ ያው ምግብ ሊሰሩ ወደ ኩሽና ገብተዋል። ምግብም እኔ ነኝ የሚሰራው እየተባባሉ ደስ የሚል የፍቅር ጊዜ እያሳለፉ ነው። እሷም ሽንኩርት ለምኔ ልስራልህ እያለችው እየተሳሳቁ ነው። እሱም አረ በፍጹም እኔ እሰራለሁ እያለ ነው። እሷም ሽንኩርቱን ገርድፈ እያለች ያው እየኮረኮራት ደስ የሚል የፍቅር ጊዜ እያሳለፉ ነው። ድንገትም ሊስማት ሲል ናሆም ከተፍ ይላል። ናሆምም ምህሩ በተኛችበት ሄዶ በቃ ስለ እሷ የሚሰማውን ስሜት እንደሚያፈቅራት ምን አይነት ውብ ሴት እንደሆነች ሁሉን እየገለጸላት ነው። በዛውም አጠገቧ ድንገት ጋደም እንዳለ እንቅልፍ ወስዶታል። እንቅልፍ ወስዶትም ኪራና ጽናት እስኪ ቆይ እንያቸው ብለው ሲመጡ ሁለቱ ተኝተዋል። አይ ደስ ሲሉ እንዴት ደስ የሚሉ ደግሞ ሲያምሩ እያሉም እንግዲህ ሁለቱም እየተፎጋገሩ እየተሳሳቁ ነው። በላውጣ እንዳንረብሻት ብለውም ጥሏቸው ወጥተዋል። እነሱም እንግዲህ እንቅልፋቸው ተኝተው ሲነቁ ምህሩም ስትነሳ አይታው በቃ ምንኛ ታደልኩኝ፣ ልቀርብ ፈራው፣ እኔ በሽተኛ ነኝ፣ እንዳልጎዳህ እንዳታጣይ ፈራው፣ ሸክም እንዳልሆንም ብንፈራው እያለች ከራሷ ጋር እየታገለች ትገኛለች። ድንገትም ነካ ስታረገው ደንግጦ ተነሳ ማለት ነው። ምን አይነት ህልም ላይ መሰልኩሽ በማለትም እንግዲህ ያው ቀልዱን ጣል ያደርጋል። እሷም ቅርታ ብላ ትለዋለች። እንግዲህ ምህሩ ከማን ነው የምትሸሹ? ለምንድን ነው ከራስሽ የምትሸሹ? እባክሽ ተይ እያላትም ይገኛል። እሷም እኔ ከማንም አልሸሸውም በማለትም ትለዋለች። እሱም በይ እንግዲህ በቃ እኔ ከዚህ በላይ ምንም ላስጨንቅሽ አልፈልግም በማለትም ጥሏት ይሄዳል ማለት ነው። ጥሏትም እንግዲህ ወደ ኪችን ሲገባ ኪራና ጽናት በራሳቸው ዓለም ላይ ነው ሰምጠው እያለ ድንገት ሊሳሳሙ ሲሉ ናሆም ይደርሳል ማለት ነው። በማለትም ወደ ውስጥ ገብቶ ከመንትናቸው ያቋርጣቸው። እነሱም ተደናግጠው መጣህ እንዴ በማለትም ይመልሳል። አዎ እንዴት አይነት ሮማንቲክ የሆነ ህልም ላይ ነበርኩ መሰላችሁ፣ ማጅራቴን ተመትቼ ነው የነቃሁት በማለትም የተለመደ ቀልዱን ጣል ያደርጋል። እንደ ራበውም ሲመልስ እነሱም አሁን በፍጥነት ምግብ እናደርሳለን ይል። ኦይ እናንተ ምግብ እስከምታደርሱ ድረስ የህንድ ፖሊሶች የሚተኩሱት ጥይት ደርሶ ይመልሳል በማለትም የተለመደ ቀልዱን ይቀልዳል ማለት ነው። በዚህ ማረጽ እሱም ብቻ ይዘልኝ እንጂ በ5 ደቂቃ ደርሳለሁ ብላ ሁለቱም ናሆምም ኪራን ይዞ ሊሄድ ሲል ኪራ በፍጹም አግዛታለሁ ሲል ጭናንተ ደግሞ ኮስተር በል ምን በማለትም ወደ ሳሎን ይዞ ይሄዳል። ምህሩም ድንገት ስትመጣ በቃ ምህሩ ታግዛኛለች በማለትም ትመልሳለች። እውነት ተጋገዙ ብለው ሁለቱም ወደ ሳሎን ሄዱ። ምግቡንም ሰርተው ጨርሰው ደስ የሚል ሁኔታ እያሳለፉ እየበሉ ነው። ጺም ኪራን እያጎረሰችው ነው። ናሆምም ዋው በጣም ወዴ ሞልቷል በማለትም እንግዲህ የተለመደ ቀልዳቸውን እየተጫወቱ ይገኛሉ ማለት ነው። እየተሳሳቁ ደስ የሚል ጊዜን እያሳለፉ ነው ያሉት። እንግዲህ ጽናትም የተለመደ ቀልድ ጀምራለች። አቤት ሮማንቲክ ይሸተኛል በማለትም እንግዲህ እየተሳሳቁ ይገኛሉ። ምህሩም አጉርሹ እንጂ በማለትም ናሆምን እያጎረሰችው ይገኛል። እሱም ዋው እንዴት የሚጣፍጥ ውብጅ ነው በማለትም እቅፍ አድርጎ እየሳማት ነው ማለት ነው። እናም እንግዲህ ሁሉም በየራሳቸው ዓለም ምርጥ ጊዜን ጥሩ ጊዜን እያሳለፉ ነው። ሁሉም የየራሳቸውን ዓለም ጀምረዋል። እንግዲህ ናሆምና ምህሩ ወደ ውጭ ወጣ ብለው ነበርና እሱም ቆይ እስኪ ምህሩ አንድ ጥያቄ ልጠይቅሽ፣ እኔ እኮ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ቆይ ለምንድን ነው እንደዚህ የምታረጊው? ቆይ ለምንድን ነው የምትሸሺው? ከማን ነው የምትሸሺው? እያለም አሁንም ድጋሚ እየጠየቃት ነው። እጇንም ልቡ ላይ በማድረግ አዳምጩ እስኪ ልቤ ምን ያህል እንደሚመታ እያለም እባክተው እንደዚህ አታድርግ በማለትም እሷም የተለመደ ሽሽቷን ጀምራለች ማለት ነው። እሱም እንግዲህ ወደ ላይ ብድግ አድርጎ እየተጫወቱ እየተሳሳቁ ይገኛሉ።
እንግዲህ ቀልድም በጣም ጨምረሻል በማለትም አንቺና ፂ ቀልድ ጨምራችኋል እያላትም ይገኛል። እንግዲህ ያው በደስ የሚል ሁኔታ እያሳለፉ ነው። በእርግጥ ምህሩ ናሆምን ለመቅረብ የፈራችበት አንዱ ምክንያት እኔ በሽተኛ ነኝ፣ ልቤ ታማሚ ነው፣ እሱ ላይ ሸክም መሆን አልፈልግም፣ ወይም ደግሞ ነገ ቢያጣኝ እያለች ነው። በፊት የሞቴን ቀን እፈራው ነበር፣ አሁን ግን ሞቴን አጥብቄ ስፈልገው ምናምን እያለች ነው። እሱም አየሽ ለመኖር ብዙ እየጓጓሽ ነው ማለት ነው በማለትም እየመለሰላት ነው። እሷም ነው ብለህ ነው እያለች ነው። እንግዲህ ያው ፍቅሩን እየሸሸች ነው የምትሸሸውም። እንግዲህ ያው እሱን ላለመጉዳት እሱን እኔን ካጣ ይጎዳል በማለት እያስበችለት ነው። እሱም በቃ ወደ እነ ሮሜዮ እና ጁሊየት ጋር እንሄድ በማለትም ተያይዘው ሄደዋል ማለት ነው። እናም እንግዲህ ሁሉም እንደዚህ አይነት ሁኔታ ደስ የሚል የፍቅር ጊዜን እያሳለፉ ነው። እንግዲህ ኪራም ጽናትን ሽማግሌ ልኮ ድል ባለ ሰርግ የሚያገባት መቼ ነው እያለ ነው። እሷም ታድጌ እንደዚህ አይነት የመጨረሻው ጊዜ እንደዚህ አይነት ደስታን የሰጠኝ ፈጣሪ አደራህን ግን አብዝቼ ስደሰት ኪራን እንዳታሳጣኝ እያለችም እየጸለየች ትገኛለች። እሱም መጥቶ ያለውን ነገር እንግዲህ እየተጫወቱ እየተሳሳቁ ይገኛሉ። እሷም ያድሮ ተቆጪ ያድሮ ተሳዳቢ አሁን የት ነው በማለትም የድሮ ጊዜ እያነሳች ለመቀለድ እየሞከረች ነው። እሱ አረ በፍጹም እስኪ በማለትም እንግዲህ ያው የተለመደ ቀልዳቸውን እየተቀላለዱ ነው። ኪራና ጽናት ደስ የሚል የፍቅር ጊዜን እያሳለፉ በፍቅር ዓለም ሰምጠዋል ማለት ነው። እና ሙዶችዬ እንግዲህ ለዛሬ ቀንጨብ አድርጌ ይዤላችሁ የቀረብኩት ይሄን ይመስል ነበረ። የቤቲ እንደዚህ መሆን በጣም ያሳዝናል። ቤቲ እንደዚህ መሆኗ በጣም ቢያሳዝንም እንግዲህ ኪራና ጽናት የራሳቸው ዓለም ውስጥ ገብተው የፍቅር ጽዋቸውን እየተጎነጩ ይገኛሉ። እንግዲህ ውዶችዬ ቤቲ መጨረሻዋ ምን ይሆን? ከመማ ታገግብ ይሆን ወይስ በዚሁ ይቀጥል ይሆን? ናሆምና ምህሩስ መጨረሻቸው ምን ይፈጠር ይሆን? ምህሩ የናሆም ፍቅር ተቀብላ ፍቅራቸውን ይቀጥሉ ይሆን? እንግዲህ ኪራና ጽናትስ መጨረሻው አምሮ ተጋብተው ልጅ ወልደው ትልቅ ደረጃ ይደርሱ ይሆን የሚለውን እንግዲህ በቀጣይ ክፍል የምንመለከት ይሆናል። ውዶችዬ አብራችሁኝ ስለምትቆዩ፣ ስለምታዳምጡ፣ ስለምትከታተሉ፣ ስለምትደግፉኝ ከልብ አመሰግናለሁ። ለቻናሌ አዲስ ይሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ አበረታቱኝ እያልኩኝ የዘውትር ምስጋናዬን አቀርባለሁ። እንግዲህ በተለያየ ዓለም የምትኖሩ ውድ የሀገሬ ልጆች ባላችሁበት የፈጣሪ ጥበቃ ዘውትርም ዛሬም ለዘላለም አይለያችሁ። ኢትዮጵያ ሀገራችን ሰላም ያርግልን። አሜን።